ደህና ሰው ሙሉቀን እባላለሁ። አብራጅት ብርጌድ ጦር አዛዥ ነኝ። የትግል ህይወታችን በጣም አስከፊና ብዙ ቻሌንጆች ነበሩ። ያን ሁላ ተቋቁመን እዚህ ደርሰናል፣ በህይወት አለን። ለቀጣይ ግን አንደኛ ያለው አሁን ትግሉ ያለበት ሁኔታ ብዙም ስለማይመች አንደኛ ወደ ሌላ አቅጣጫ የወጣንለት ዓላማ መጀመሪያ አማራ ህዝብ እናድናለን ብለን ነው። ቀጥሎም አማራ ህዝብ እናድናለን ስል አሁን ላይ ያለው ግን ትግሉ ላይ ያለው እውነታ ስትረዳ ወደ ሌላ አቅጣጫ ሄዷል። ለምሳሌ መሬቶች ቀደም ወልቃይት የኛ ነው ስንል ነበር፣ ሁመራ የኛ ነው ስንል ነበር። አቅጣጫችን የበላዮች አመራር ይሄ ስለሆነ መሬትን የመውረር አንድ ላይ ከጽምዶ ጋር አንድ ላይ ቁርኝት ፈጥረው የሁመራን መሬት የወልቃይት መሬት አሳልፈው ለህዋት ሊሰጡ ስለሆነ እኛም ይኸው የአማራ ህዝብ ለማዳን ነው የወጣ መጀመሪያው አላማው ሲስት ግን በቃ አንደኛ የአማራ ህዝብ ነፃ እናወጣለን ብለን የአማራ ህዝብ እያሰቃየን ነው። በቆላማ አካባቢዎች እየታፈኑ እየታገቱ ነው፣ እየተሰረቁ ነው። ብዙ ምናያቸው አሁን ቀጠናችን ላይ የነበሩት አሉ። ይኸው የራሳችን ሰው በምንለው ነፃ እናወጣለን በምንለው ሰው ያወጣል በምንለው እየታገቱን ያሉ ህዝባችን ታግቶ 1 ሚሊዮን 2 ሚሊዮን ክፈል ይባላል። ያም የሆነ በማን ነው? በራሳችን ፋኖ ነው በምንለው በጓደኞቻችን ነው። ይሄን አቁሙ አይሆንም ስንል አመራር እጅ ስላለበት በቃ እኛን አሳደደ። በቃ የላ ለመግደል ሙከራ አረገ፣ ብዙ ነገርም አረገ፣ ግን አይሳካለትም። እኛ ህዝባችን ነፃ እናወጣለን ብለን ነው ይወጣል። ስለዚህ ደግሞ ቀጣይ አሁን እዚህ ያለው ሁኔታ ስላልተመቸን ከመንግስት ጋር ሆነን ህዝባችን ነፃ እናወጣለን። ከቆየንበት ሁኔታ ብዙ ነገሮች ተምረናል። ወጣትነታችንን ከንቱ አስቀርቶናል። እንደገና የማይተካ እድሜያችንን በቃ በማይረባ ጊዜ አሳልፈናል። 3 አመት ሆነን ድፍን 3 አመት ግን ወረዳ መቆጣጠር አልቻለም። መጀመሪያ ትግሉ የተነሳ ከክልል ነው። ከክልል ወደ ወረዳ ሄደ። ከወረዳ ደግሞ ወደ ቀበሌ ነው ሄደ። ከቀበሌ ደግሞ ወደ ጎጥ ነው ሄደ። ስለዚህ አሁን ላይ ያለበት ሁኔታ ፋኖ በጣም አስከፊ ነው፣ ወድቋል። ለወንድሞቻችን ቀሪ ወንድሞቻችን አሉ ይኸው ገብቷቸውም ሳይገባቸውም አሁን ላይ ያሉ አሉ፣ ሁለት ልብ ሆነ ያሉ አሉ። እነሱም እንደሚመጡ ተስፋለን። ኑ ነው የምላችሁ። በዛ አጋጣሚነት ኑ የአማራ ህዝብ ነፃ እናውጣ። በቃ በንግግር ጥያቄያችን ጥያቄ ያለ እውነት ነው። የአማራ ህዝብ ጥያቄ ያለው ጥያቄያችንን ደግሞ ተንግዲህ በንግግር በመድረክ ምን ጠይቅ ይሆናል።